አይዞሽ በቃ እንደዚህ ማዘን አታውይ በእናትሽ ይበቃ እርሺው እንዴት ነው ምራሳው የሞተው እኮ የ80 ባሌ ነው አይደል እንዴ ውዱ ባሌ ልከተል አው ልከተል አረፍ እንዴት እንደዚህ ትያለሽ እኔ ለማን ተተሽ ነው ልከተል የምትዩ እንዴት ነው ማልከተለው የሞተው እኮ የ80 ባሌ ነው እሱ የ80 ቢሆን ታዲያ እኔ 180 አልሆንም እንዴ ምን ሆነሽ ነው እንደዚህ የምትዩ ባል ቢሄድ ባል ይመጣል አይደል እንደሚለው መጽሐፉ ተይ እባክሽ ተይ በእናትሽ ምን ልቅስ ነው ደግሞ የሚስቴ ባልሞቱ ሀዘን ላይ ነው በስማ እኔን እንዴ ቆይ ደግሞ የትኛው ሚስት ናት የሚስቴ ባልሞቱ እያልኩ ታላግጣለህ እኔ በምን አቅም ያላግጣለሁ የማላገጡን ድግሬ ተረከብከው አንተ አይ እንግዲህ ማላገጡን አቁም እንዴ ይሄ ማላገጥ አይደለም መራገጥ ነው ቆይ ደግሞ እቺ ስንተኛው ሚስት ናት ቆይ እኔ ስንት ሚስት ነው ያለኝ እሱንም አንተ ንገረኝ እንጂ እኔ በምን አውቃለሁ ቆይ ስንቴ ልንገርህ ሰሞኑን አናገርኩም ቤት የምትባል ልጅ ያጫወትኩ ነው ባሏ ሰሞኑን ሊደይም ነው ምናምን ብዬ ነገርኩ ምንም ትዝ የሚል ነገር የለም አሁን አስተውስኳት ያቺ በርገር ቤት ምናምን አላት ያልከኝ እና ደየመኩ እና በቃ አጠገበውኝ እያጽናናት እርግጠኛ ነኝ ሙሉ ንብረቱን ተናዘዘው ለሷ ነው አንተ በምን አወቅ አይ ያው እርግጠኛ ባትሆን ከስራውን አትንከባከባትማ ታጽናናትም ብዬ እና ታዲያ ውርስ ከሌለ ምን አድርጋለሁ እስኪ ንገረኝ በቃ ሁለት መኪና በስም አድርግልሃለሁ ሰውየው ሲሞት ብላ ነበር በቃ እኔም ጠቅልዬ ልገባ ነው በቃ ልገባ ነው ግባ ተከርቸም ውዱ ባሌ ቢሞትም አንተ ከጎኔ ስላለልኝ በጣም ነው የተጽናናሁት እሺ አይዞሽ እስከ ለተሞቴ አብረሽ ነው የምሆነው ሰሞኑን ለዛም ስለኝና አንቺ ያሰብኩ ነበር እውነት ሞት አንድ ሳጥን ውስጥ ነው የምንቀበረው እያልኩ አዎ እኔ እናንተ ስንኖርም ሆነ ስንሞት አንድ ላይ ነው መቀበር ያለብን እሺ ከጎንሽ የሚቆመውን ሰው መለየት አለብሽ እስኪ ተመልከቺ ሲያስተዛዝንሽ የነበረ ሰው አሁን የት አለ አንድ ሰው አለ የለም የሰው ነገር ግን በጣም ነው የሚገርመው ታቸው እባክህ አንተ ከኔ ጋር ስላለ እነሱ መጡ ቀሩ የራሳቸው ጉዳይ ነገሩ እውነትሽን ነው እንኳን ቀሩ ለምን አልክ እንደዛ እንጂ እነሱ ባይቀሩ ነው ይሄን መሰለ ፍቅር ጊዜ እናሳልፍ ነበር እሱስ ልክ ነህ አንተ ብቻ ኖርልኝ እሺ እኔ ፍቅር ከዚህ በኋላ ካዘኑ በርታ ብለሽ ወጥተሽ ውርሱ ወደ አንቺ የሚዞርበትን መንገድ ማመቻቸት አለብሽ ከ3 ቀን በኋላ ጠበቃው ቀጥሮኛል እውነት ታዲያ ከ3 ቀን በኋላ ስለ ሰርጋችን ነው የምንኖረው በእኛ ነው እደ ጓደኛዬ አሁን ሳይሳካል ላይ ቀር ሞራሽነት ጭራሽ መኪና ገጨችህ ባክ የሟቿ ባሏ ነው ምን በስማም አንተ ምን የጨካይ ሰው ነህ ምን አለበት ይሄ ሰውዬ ወይ ገነት ወይ ሲኦል እስከሚገባ እንኳን ብትታገስ ባካታ ካብዳውን ፈታ ማለት ነው ፈልኩና አግባ እኔ በሙት መንፈስ መኪና ልሄድ አይውል አንተ እዛው እንደለመከው ተንቀጥቀጥ እኔ የለውበት የትም እኮ አይደለም የምንሄደው የሰውየውን ቀብር የሚሰሩን ሰዎች አይተን እንውጣለን ጭራሽ አንተ የሰውየውን ቀብር ታሰራ አለ ነገሩ አሰራው በደንብ አድርገህ ባርማ ታሰራው ጠፍጣፋ ድንጋይ የሚኖረው ከፍ ይባል ምን እያልክ ነው አረ በእናትህ ቀልዱን ተውና ናግባ ምን አይነት ሰው ነው አይ ያው ከተነሳ ሰውየው ቅድሚያ አንተ ነው የሚገልብ ይከሆነ አትገባም አረ እዛው ቀምቀማ ቤት እንገናኝ ቹምቢ ይባላል በ24 ሰዓት ውስጥ አባቴን ቢለቀስ እንድትወጪ ፈልጋለሁ እንዴ ማለት ይሄ ፍርድ ቤት መረጃ
ሰውየው እንዴት ነህ? እንዴት ነህ? በእናትህ አማን ነው? ወይ ፍቅር? አረ ምን ስራ አለኝ ብለሽ ነው? እመጣለሁ። እሺ ቻው። ቆይ እኔ የምልህ ደግሞ ይቺ ማን ናት የፈረደባት? አንተ ቀልድ ልጄ። ይሄ አሁን የሰማሁት ድምጽ ከብሔራዊ ሎተሪ እጣ ደርሷል ተብሎ ከሚደወልልህ ድምጽ በላይ ነው። ያቺ ባሏ የሞተባት እንዳትሆን ብቻ። አዎ እሷ ነች። አሁን እኮ ሁሉ ነገር አልቋል እኮ በቃ እጄ ላይ እስኪገባ ብቻ ነው። አዎ ንብረት ክፍፍል ነው ብላ ነው የደወለች። በቃ ቶሎ ብለና። አይ አሪፍ ጓደኛዬ። ለማንኛውም ጥሩ ዜና ይዘህ እንደምትመጣ ተስፋ አደርጋለሁ። ትጠራጠራለህ እንዴ? ያርግልህ ጓደኛዬ። ለማንኛውም እንዳትቆይ ቶሎ ና። ለዛውም ማለት ነው ለአንተ የሚጠቅም ዜና ነው ይዤልህ የምመጣው። እንደዚህ እያልክ ስንት ሴቶች አመለጡ። ናኦሚ አሁንም አታምነኝ? ይኸው ና። ይኸው እኔ ልሙት በራሴ ስም እያላቅም አይደል? ይሄ ያለቀ ጉዳይ ነው፣ የሞተ ጉዳይ ነው። ያርግልህ። በቃ ናኦሚ ፏ ብዬ ልውጣ። እኔ እኮ ግራ ገባኝ። ቆይ እስኪ ድገሚልኝ። ቆይ ለስንተኛ ጊዜ ነው የምደግምልህ? እሺ ስማኝ፣ ሟቹ ባሌ ህጋዊ ሚስትና ልጆች አሉት። እኔ ደግሞ ሚስቱ ሳልሆን ቅምጡ ነኝ። ውርሱም ደግሞ ለሚስቱና ለልጆቹ ተፈረደ ማለት ነው። አሁን ሰማኸኝ? ወይኔ ተኩሉ፣ ወይኔ ጉድ ሆነሃል። ወሬው ለካ ከአቅሜ በላይ ሆኖ ሊሰማኝ አልቻለው እኮ። ወይኔ ምን ነው ጆሮዬን በደፈነው ዛሬ። ቆይ አንቺ ምን አይነት ሰው ነሽ? ማለት ምን እያልከኝ ነው? ባለ ትዳር የሆነ የልጆች አባት እንዴት ቅምጥ ትሆኛለሽ? ይሄ እኮ ወንጀል ነው፣ አስጸያፊ እኮ ነው እንዴ። እየካርከኝ ባልሆነ። አው እየካርኩሽ ነው። ያንቺ ቅምጥ መሆን ሳያንስ እኔን የቅምጥ ማድረግ የፈጣሪ አለ። ወይ ጉድ! ወይኔ ውርደት! ወይኔ አሁን ገባኝ። ለማጽናናት ብለህ ቤቴ የገባኸው ለካ ለውርሱ ነበር አይደል? አይደለም፣ ለውርስ አይደለም፣ ለችርስ ነው። እና ለውርስ ካልሆነ ያ ሁሉ ሀዘን ያ ሁሉም ባፈሰስኩ ለምንድን ነው? ለውርስ ነው ትኛለሽ እንዴ? ወይኔ ተው ተኩል ተው፣ በኋላ ይጸጽታል። አትሂድ። ይጸጽታል አይደለም ያስደስታል ብትኝ እንኳን አልመለስም። ወይኔ ጓደኛዬ አሁን የመጨረሻ አሳዘንከኝ። ምን ሆኜ ነው ማሳዘን? ምን ያልሆንከው ነገር አለ? ባላቸው የሞተባቸውን ከባላቸው የተፋቱትን እየዞርክ ስትሞክር ሳይሳካልህ ሲቀር ስንተኛዋ ነው? አይና ነገር ሁሉ ትችት። ምን እቺ ብዙ ነው? ስንት ነው? 5 አይደል እንዴ? አቤት ቅሌት! 5 ሴቶች ሞከረ፣ አልተሳካልህም። አላቅሳል፣ አስተዛዝነሃል፣ ሲያለቅሱ አልቅሳል። አንተ እኮ ስምህን ቀይረህ ራሱ ጅረቱ መባል ነበር። ሌላው ቢቀር እንኳን ሌላው ሁሉ ነገር ቢቀር ይሄን አፈን ዝጋል። እርግጠኛ ነኝ ከዚህ በኋላ አትሞክርም። እቺ መጨረሻዋ ትመስለኛል። ለምን ነው የማልሞክረው? ነገ ልብሴን ልክ ይዤ እንደወጣው ነው ሌላ ድል የምሞክር። እንዲየለፋው ይቀልደኝ። ጠዋት ትነሳለህ። እሺ የኛ ቀነንሳ ምን አይነት ፍጥረት ነህ? አትማርም? በዚህች እንኳን አይበቃህም? እሺ ያኔ ምን ስትለኝ እንደነበር እስኪ አስታውስ። እኔ ስሜታዊ ስሆን እኮ ምለውን ነገር አላውቅም። እኔና አንቺ ማንንም አይለየንም። ሞት እንኳን በአንድ ሳጥን ነው የምንቀበረው አላልከኝ? ያው ከነውርስሽ ነው። ልቤ ውስጥም ሰውነቴ ውስጥም ደም ስሬ ውስጥም አንቺ ብቻ ነሽ ያለሽ ውስጥ አላልከኝ? ብዬሽ ይሆናል ግን ያው ከነውርሱ አንቺም ትርሽ መስሎኝ ነው። በቃ በእናትሽ እኔ ልሂድ። እሺ መሄድ ካልቀረ ልሸኝ። ምንድነው? ባለቤቷ ነኝ። እጮኛ ነች። ኧረ ይመችሽ።
አይ ለክፈስጠው የመጀመሪያ ዳታ ሰጥተናል መርፌም ሰጥተናል ከሰዓታት በኋላ ተመልሼ መጥቻ ያዋለሁ እኔ ምን ማን እንደዚህ እንደ ቲማቲም አፍርጣፍርጦ ይለቀቀ የሚስቴ ባል ልጅ ነው የእንጀራ ልጅ ማለት ነው ምን አደረክ ብሎ የአባቴን ቅምጥ አጫወትክ ብሎ እስኪ በቃኝ አጫወተኝ በውርስ የመጣ ብሎ ነው እኔ ምን መጀመሪያ ስትወጣ እሱ ነው አምታመሰግነው ቀላል አመሰግነዋለሁ እንዴት አላመሰግነው እሱን ያላመሰግንኩ ማንን አመሰግናለሁ ይሄ ጭንቀት እየተሳባ ነው ቆይ ደግሞ ምን አደረገልኝ ብለን የምታመሰግነው ነው ወይስ ነፍስን ስላስተረፈል ስለምን ነፍስ ነው እና ታዲያ ምን አደረገልኝ ከዚህ በላይ ምን ያድርግል እሱ እንደዚህ ቀጥቀጥ አርጎ እዚህ ሆስፒታል ባያስገባኝ ይሄን አዲስ ህይወት ጀምር ነበር አልጀመርም ደግሞ እንዴት ያለጣ ሰው እየመሰለ በቃ አሁን ተሽሎሃል አይደለ ወደ ቤት እንሂድ በቃ አልተሻለኝ ያን ሰው ያማል ቆይ አንተ ጉዳት እንዴ አርገን ያቀለልከው የሰው ጓደኛው እንዲሆነው ቢመጣ ካልገደልኩ ብሎ ነበር የሚጮህ እስቲ ይኸው ምን ሆኛለሁ ይሄኝ እስቲ አይን ያልጠፋ እሺ ታክሉ እንዴት ነው ተሻልክ ተሽሎታል ዶክተር ተሽሎታል አረቦ ወይኔ ዶክተር ምን ይሻለኛል ከላይ እስከታች እኮ ያዘኝ አይዞ ፈርታ በል ዛሬ ተወጣለ እንቅስቃሴ ማድረግ አለብህ አልወጣም እሺ በቃ እንዲሻልክ መርፌ ዘላለሁ እሺ ይሻላል አንተም ጓደኛህን ያያየው እሺ ዶክተር አንተ ሰውዬ ምን ሆነ ነው እሺ እሷን ስትያት በሽታ ብድግ ይላል አይደል እሺ ታክሉ ተሽሏል አይደል አይ ዶክተር እናንተ ተሽሏል ውጣ ብላችሁ አስገደዳችሁኝ እንጂ እንደሆነ ምንም የተሻለ ነገር የለም ይሄው ቤቱ ራሱ ያለብኝ እየዞረብኝ እኮ ነው ዶክተር አይዞክ ምርመራ የሚያሳየው ቅጥቅጣ እንጂ ስበራት እንዳይላበ ነው ይሄ ምን አይነት ጡንቻ ራስ ዝም ብሎ ነው ያን እንደዚህ ተሸከመው እኔን መስበር ካልቻለ ምን ፈሪ እንዴ መሰበር ትፈልግ ነበር እንዴ መሰበር ብቻ ስብርብር ቢያደርገኝ በጣም ተጫዋች ነህ ያው ትርፍ ጊዜ የለም እንጂ ጨዋታውማ በጣም ቢዚ ነህ ዶክተር ቢዚ ነህ ቢሉኝ ቢዚ ቀላል ቢዚ ነኝ 24 ሰዓት ሰርቼ እኮ 24 ሰዓት ነው የምሰራው ዋው ደስ ይላል ታታሪና ምጥረንድ ደስ ይላኛል እውነት አቤት መገጣጣም ይሉሃል እንዲ ነው ጓደኞቼ እኮ ከመታተር የተነሳኩ ምን ብለው እንደሚጠሩኝ ታውቂያለሽ ታታሪው ሰራተኛ እኮ ነው ይያሉ የሚጠሩኝ ምንድነው የምትሰራው ምን አምሰራው ዳርብራተርና ራዲያተር ማፍላት ማለት ማቀስቀስ በጣም ደስ ይላል እኔ መኪና ስላለኝ መኪናን ታቀዘቅዝልኛለህ እንደውም ስልክሽን ሰጪኝና እያመጣው ቤት ለቤትም ማቀዝቀዝ ይችላል እሺ በቃ ምን አንተ ደደብ ቆይ ዳብራተርና ራዲያተር ለይተህ ማታቅል ጭራሽ አሞቃለሁ አቀዘቅዛለሁ ትላታለህ እንዴ እሺ እንኳን አልኩ ቆይ አንተ እኔ ለማቀዘቅዘው ለማሞቀው አንተ ምን ቤት ነው ይኸውልህ ሰውዬ እዛው ራስህን ችለህ ተወጣው ላንተ የመጣጦስ ለኔ መትረፉ ስለማይቀር ራስህን ችለህ ይዘው አይ እባክህ የዚህ ሲኛዋ እንኳን ለኔም አይበቃ እንኳን አንተ ጋር ሊደርስ ይቅርና ቆይ ልጠብሳት አስበህ ነው ልጠብሳት አይደለም ላሳረራት እና ምን ላደርጋት ቆይ አንተ ሰውዬ ያመሃል ይችልኝ ባሊኑራት አይኑራት ሳታቅ ዘለ ጠበሳ ላይ ቁም አይ እሱማ ቀደም ብለን ምን ያህል ንብረት እንዳላት ሁኔታዋንማ በደንብ ነው የምናጠናው እሱ ይሻላል ባይሆን ትምህርትን ሳታጠና ወድቀሃል እየዞርክ ቺካጥና ቆይ ግን በምን አይነት መልኩ ነው የምታጠና ለጥናቱ እንኳን ለኔ ተወል እሱን እንዴት እንደማድረግ ነው የማውቀው ታክሉ
እንዴት ነህ? ሃይ ዶክተር እንዴት ነህ? እንዴት ነሽ? አላው ዛሬ ምን እግርጣለህ? በዚህ ያለፍኩ እግረ መንገዴን ሰላም ልበልሽ ብዬ ነው። አንቺ ሶሪት እየሄድሽ ነው? እኔ እየወጣሁ ነው። በዛው ሻይ ቡና እንበላ። እሺ ሂድ። በመጀመሪያ ጥያቄን ለመመለስ ፈቃደኛ ስለሆንሽ በጣም አመሰግናለሁ። ምንም አይደል። ባለትዳር ነዎት ወይ ከትዳር ውጭ? ከትዳር ውጭ። ዋው በጣም ደስ ይላል። እንዴ የኔ ከትዳር ውጭ መሆኔን ያክል አስደስቷል? እንዴ ከዚህ በላይ ምን ደስታ አለ ታዲያ? ትዳር እኮ የፈጣሪ ስጦታ ነው። እውነት ነው። ሌላ ጥያቄ አለ? አዎ። ከማን ጋር ነው የምትኖሪው? ሀ ብቻሽን፣ ለ ብቻሽን፣ ሐመሯ ብቻሽን፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው። በለው ምርጥ መልስ፣ የዓመቱ ምርጥ መልስ ነው። ከዚህ በኋላ ጥያቄ እንኳን ቢኖረኝ አልጠይቅሽም። አንተ ባይኖርም እኔ ልቀጥል። ለናስናል አባቴ ብቸኛ ልጅ ነኝ። እናቴ በቤት የለች። አባቴ ግን አለ። አባቴ የአንድ ትልቅ ፋብሪካ ባለቤት ነው። ሌላውን ደግሞ ሌላ ጊዜ። ኧረ ሌላ ጊዜ የሚባል ነገር የለም። በቃ ከዚህ በኋላማ ምን ቤተሰብ ሆነን እኮ የአባትሽን ድርጅት ታስጎበኝኛለሽ። በደስታ። አባቴ እድሜ ረጅም ነው። እያነሳ ነው ደወለ። እውነት? ሄሎ አባ። መጣ። ምን ነው ችግር አለ እንዴ? አባቴ በጣም ይታመማል። ቆይ እኮ ምንድነው የሚያማቸው? አይታወቅም። ብዙ መድኃኒት ይወስዳል። ብዙ ሕክምና ቦታ ሄዷል። ሀገር ውስጥም ሀገር ውጭ። እና ታዲያ ምንድነው መፍትሄው? አይታወቅም። እሱ የሚለው የፈጣሪን ነገር መጠበቅ ነው ይላል። የፈጣሪ አለ እንዴ? ሰው እንዴት ሞቱን ቁጭ ብሎ ይጠብቃል? ለማንኛውም በቃ እኔ ገብቼ ልውጣ። እዚህ አካባቢ ነው ተቆጥ ተጠብቀኝ። ጥሩ፣ ያው መኪና ውስጥ ቁጭ ብዬ እጠብቅሽ ነው። አባዬ ምን ተፈጥሮ ነው? ደህና ነኝ ልጄ፣ በጎ ነኝ። ይህን ስራ እያልሽ ወጣትነትሽን በብቸኝነት እየገደልሽ እኮ ነው። ምን አለ እኔም በሜጄ ጊዜ ባታሳዝኝ። አባዬ እኔም እኮ ማግባት ፈልጋለሁ ግን ታይ ልጄ ታይ ምን አለበት ይህን ስራ ትተሽ ስንቶቹም እንደላቀቁበትን የኔን ፋብሪካ ብትቆጣጠሪ። ይህን ነገር መናገር ከጀመርኩ ስንት ጊዜ ነው። አባዬ እኔ እኮ ስራዬን በጣም ወደዋለሁ። እንደዚህ በቀላሉ እሱ ልተወው አልችልም። እና አግብተሽ አማች አርግኛ። እሺ በቃ አንተ አትጨነቅ። እኔ ሁሉንም ነገር ለማስተካከል እሞክራለሁ። አሁን በቃ ትንሽ አረፍ በል። እሺ የአባቴ ነገር እንግዲህ እንደነገርኩ ነው። ታዲያ የሚፈልጉትን ነገር አድርገሽ ለምን አታስደስቻቸው? እንዴ ባልኮ ከሱቅ አይገዛም ወይም ደግሞ ከመንገድ ላይ ተገኝቶ የሚነሳ ነገር አይደለም። ለማንኛውም አንቺ አትጨነቂ። አንቺን የመሰለ ቆንጆማ ተሻምተው ነው የሚያገቡሽ። ራስ በጋብዝ ቅር ይላል እንዴ? እንዴት ብሎ አንቺን የመሰለ ቆንጆ ልጋብዝ ተብሎ ደግሞ እምቢ ይባላል? እሺ በቃ መኪናን አታያዛት። እሺ የምሬን እኮ ነው የምልህ። እኔ ራሱ ራት ልጋብዝ ስትለኝ እንዴት ድንግጥ ብዬ እንደነበር። ይቺ ደግሞ በራት ምክንያት የሆነ አስደንጋጭ ነገር ልትነግር እንዳይሆን። እቺ የመጨረሻዬ ነች። ሲጀመር እኮ እኔ ነኝ ራት ልጋብዝሽ ማለት የነበረብኝ አይደል እንዴ? ባንተ ወጂ አስደንጋጭ ነገር ከምትነግር ራሷ ጋብዛ ልትነግር ቢሆንስ? አንተ ነገር ሁሉ ጥርጣሬ። እስካሁን ተጠራጥሬ ልክ ያልሆንኩት ነገር አለ? በቃ ሟርትህን ተውልኝ። ሟርት?
እንደዛሬ ተደስቼ አላውቅም። እኔ ራሱ በህይወቴ እንደዚህ ደስ ብሎኝ አያውቅም። ኧረ እባክህ እየሾፍክ ነው? እየቀለድኩ አይደለም፣ የምሬን ነው ልዬ። ፍቅርሽ በጣም አዳክሞኛል። እርግጠኛ ሆኜ የምነግርህ ነገር ቢኖር በቅርብ ጊዜያቶች የሀብት ማማ ላይ ነው የምወጣው። እንኳን ለኔ ላንተ ራሱ ተርፋለሁ። ጀመር እንግዲህ የተስፋ እንጀራ። ባከኔንም በተስፋ አትሙላኝ። የምሬን እኮ ነው። የልጅቷ አባት የትልቅ ድርጅት ባለቤት ናቸው። ደግሞ ሞተዋል። አንተ ያማል እንዴ? አሁን እኮ በህይወት አሉ ብለኛል። ያው ሞተዋል በላቸው በቃ። ዛሬ ነገ ሞታቸው የሚጠብቁ ሰው ናቸው እኮ። በቃ በራቸው እኮ ሁሌ 4 ሰዓት ክፍት ሆኗል። ደግሞ ለምንድን ነው ክፍት የሆነው? ያው ሞት ሲመጣ አንኳኩቶ እንዳይገባ ብለው ነው። በዛ ላይ ያን ሁሉ ድርጅት የምትወርሰው ብቸኛ ልጃቸው እሷ ነች። ደግሞ ሲቀጥል ደግሞ እኔ ባሏ ነኝ። ገና ሳታገባት የእሳቸውን ሞት ትመኛለህ እንዴ? ቀላል እመኛለሁ እንዴ? ደግሞ ሳልነግርህ አቦ ትናንትና እንዴት እንዳስደሰተች። የቤቱን ቁልፍ እኮ ገጨች። የመኪናዋንም ልትሰጠኝ ስትል አረቀስ ብሎ ይደርሳል ምናምን አልኳት። የቸኮልኩ ምናምን እንዳይበስላት ብዬ እኮ እና ልትገባ ነው ተከርቸ። አይ ይሄ ተከርቸም አይደለም። ዶክተርዬ ቤት ማንንም ወንድ ገብቶ አያውቅም። እኔ ብቸኛው ነኝ። አንተ እንዴት ደስ እንደምትል እኮ አልገባህም። እስኪ እናየዋለን። አንተ ብቻ በተቻለ አቅም ጸሎት አድርግ። እኔ ለአንተ ጸሎት ላድርግ? ለእኔ አይደለም ሰውየው እንዲደይሙ። አባዬ ተዋውቁ፣ የአሁን እጮኛ የወደፊት ባለቤት ነው። የዶክተር ሊሊ ወላጅ አባት ነኝ። ተክሉ ይባላል። እንዴት ነው ፋዘር? ደህና ነኝ ልጄ። እስቲ አረፍ በሉ። እሺ እሺ። ጥሩ ልጅ ይመስላል። አዎ አባዬ በጣም አሪፍ ልጅ ነው። በል በቃ ተጫወቱ፣ መጣ። እሺ እሺ ልጅ ምንድን ነው ያጠናኸው? መካኒኪንግ ማለቴ አውቶ መካኒክ ማለት ነው? አዎ
አውቶ መካኒክ ነው ያጠናው። ምን ያህል አመት ሰራበት? ወይ ፋዘር በጣም ብዙ አመት ነው የሰራውበት። በጥርሴን እኮ እሱ ነው የነቀልኩት። ስራ ትወዳለህ ማለት ነው? በጣም ያለ ስራ መቀመጥ አልችልም። ሱስ ሆኖብኛል። በቃ ያለ ስራ ቁጭ ካልኩ እኮ በቃ እንደዚህ አርቆ ነው የሚያዘጋኝ። ቀራፍን ዝግ አባ ምን ሆነሃል? ለምን አስነግረኛል? ልጄ ጮኛሽን አልወደድኩት። ወደድኩ ስለማለት ነው? በፍጹም። ምን አየህበት ታዲያ? ምንም አላየሁበት። እንዴ ታዲያ በአንድ ቀን ሰው መጣት አይከብድም? ልጄ ሰውን ለማወቅ አንድ ቀን አይደለም 1 ደቂቃ በቂ ነው ለኔ። እንዴት ከዚህ በፊት ማታውቀውን ሰው መጣት ትችላለህ? አንቺ ወደድሽውም ጠላሽውም በቃ እኔ የተሰማኝን የነገርኩሽ። አባዬ ተክሉ በጣም ጥሩ ልጅ ነው። እየቆየ ትወደዋለህ። እሺ ይሁንልሽ። ባትኩኝ ሂጂ። አባትሽ ግን ይወደዱኛል መሰለኝ። አለመውደድ እኮ አይደለም አባዬ፣ ቶሎ ሰው ማመን ይከብደዋል። ለዛ ነው። ለምን? ከዚህ በፊት የገጠማቸው ነገር አለ? አዎ 1-2 ጊዜ የተለያዩ ወንዶች በህይወቴ መጥተው ግን ሁሉም ሌላ ፍቅሮኝ ሳይሆን ንብረቴን ፍለጋ ነበር የቀረቡት። ኧረ ሰው እንዴት ተጨካከነ! እንዴት ብር ገንዘብ ፈልጎ ንብረት ፈልጎ ሰው ሴት ቤት ይሄዳል? በጣም ነው። አባቴ ደግሞ የሚፈልገው በጣም የሚወደኝ ወንድና ድርጅቱንም ለሱ አስረክቦት እንደራሱ የሚያስተዳድርና የሚተዳደር ሰው ነው እንጂ አንተ ጠርቶ ቀርበም ይችላል። የኔ ቆንጆ ከዚህ በኋላ አትጨነቂ። አባትሽ ድርጅቱን ብቻ ይስጡኝ እንጂ እኔ ከፍ አድርጌ ነው ማስተዳድረው። እንዳትጨነቂ የኔ ወድ አንተ ያለኝ። ስማ አባትየውን ግን በጣም ነው ያደነቅኳቸው። ምን ስለሆነ ነው የምታደንቃቸው? እንደዚህ አይተው ለባና ሞላጫ መለየታቸው አይደለም በኔ በቀበሌና በወረዳ አሽልማቸው ወረኛ። እኔ አወቁ አላወቁ ነው ተክሉ ምን አገባኝ? ልጃቸውም ሆነ ድርጅታቸው እንግዲህ ከኔ አልፍ እንዴ እሱን እግዚአብሔር ነው የሚያውቀው። ይኸውልህ እሳቸው እንዳወቁ ልይቶ ያወቀች ቀን እንደ ልማድ ጨረቃ ላይ እንደምትወርቅ እንዳትረሱ። ባክሽ አውዳኛለች ምንም አትነካ። ስማ ባለፈው ስጠይቅ ስራ እንዳለ ነግራት ነበር። አሁን ግን ቤት ተኝተህ ነው የምትውለው፣ ከቤት ወጥተህ አታውቅም። እንደገና ደግሞ ሰርተህ ገብተህ አታውቅም። ቆይ ስራ ስጠይቅ ምን ልትላ ነው? ደብተር እስቲ ጠጋ በል ማከዚ ምን ትሽተኛ ማተኛት ችግር አለ። እዚያም ተኝተህ ነው የምትውለው። ምንድነው? ምን ሆነህ ነው የደበረክ? መሰራበት የነበረው ድርጅት ከተዘጋ ሰነባበተ። እኔም ደግሞ ሌላ ስራ ስፈልግ ረጅም ጊዜ ወሰደብኝ። ምንም ላገኝ አልቻልኩም። እና ታዲያ ምን ተሻለ? እኔማ መዳፈር እንዳይሆንብኝ ብዬ እንጂ ልዬ ፋዘርን ጠይቅልኝ ፈልጌ ነበር። እዛ ስራ ብጀምርስ? አዎ አሪፍ ሐሳብ ነው። እሺ ቆይ መጀመሪያ አባቢ ላናግረው። እሺ በቃ ተጨነቅሽ።
ሊሊዬ ኬስ ነው በዚህ በጧት ፋዘር ልከውኝ እኮ ነው ያለመደበትም ያዣሽ ቁልፍ ወዴት ነው? ይሄ ድራስ ስራ እንዴ አንቺ ቀን ሰሪ ነው አልሽው እንዲችም ንክቻታል እኔ ሰርቼ ምጣፍጥ ነገር ነው አላሽ አንቺ ቁጭ ብለሽ ቴሌቪዥን ብቻ እንዴ ሰዳገም አለሁልሽ ዶክተር አሁን የተሻለኝ ነው ለውጥ አለ አይዞክ ያጥንት መሰጠቅ ላይ ገጠመ 3-4 ቀን ቆይታ ትወጣለህ እሺ ዶክተር አንቺ ካልሽ ምን ማድረግ እችላለሁ እቆያለሁ በኋላ ላይ ትንሽ ቆይተህ መድኃኒትን ትወስዳለህ ተመልሼ እመጣለሁ እሺ ዶክተር እሺ ስሙ አረ ንቀል ምን እሺ ነው አስደነገጥሽኝ እኮ እንዴ ምንድነው ባላስደነግጥሽ ይደንቀኝ ነበር ለአንድ ደቂቃ እንኳን ተኛ ስትባል ማተኛ ሰውዬ 4-5 ቀን ትተኛለህ ስትል እንደዚህ መፈነክነክ ስሙ ደሞ አስተያየት አላማረኝ ዶክተር ዋክ ያምር ነገር አላት አረዋክ ስመጥባታ እኔ ግን በጣም ተመቸች ትቀልዳለህ ሱማ እንግዲህ እንዴት አመሸክ ውሎ እንዴት ነበር ውሎ በጣም ደባሪ ነው ስራ ፍለጋ ስዞር ያሁን ገና መግባቴ ነው ለጥቂት እኮ ነው የተቀዳደምነው እና እንዴት ነው ታገኛ ኧረ ምን ይገኛል ወፍ የለም እና ምን ተሻለ ሚሻለውማ በቃ አባትሽን አናግረሽ እዛ ስራ እንድገባ ማድረግ ነው እሺ አናግረዋለሁ ላናግረው ሞክራለሁ አናግረዋለሁ አይደል አደርገዋለሁ ነው የሚባለው እንዴ እኔ ስራ አጥቼ እንዲስንከራተት እንኳን ትንሽ አታስቢም አንቺ ያለሽኝ ደሞ እኔ እንዲየደከምኩ መግባት አለብኝ እሺ አይዞክ እኔም አሁን በጣም ደክሞኛል እራት እንብላ ታኪ እራት የለም እንዴ ቀደም እኮ ስራ ልፈልግ ልወጣ ስል ናሆም የመጣና አንድ ላይ በልተን ወጣ በቃ ስሪና እንበላለን እንኳን የመስራት የመብላት ሞራሉም የለኝም ለማንኛውም የገባከውን ቃል እየረሳክ ነው እኔ በጣም ነው ያስጨነቀኝ ደሞ ምን ሆንክ በቃ በተገናኘን ቁጥር እኮ ስራ ፈልግ የሚለው ነገር እኮ ካፏ ሊጠፋ አልቻለም በቃ ይሄን ያስጨነቀ እና እንዲህ ማለቷ ልክናት ነው ብለህ የምታምነው አንተ ይቺ ልጅ ቆይ ስራ ሰርተ ተለውጥ ባለች ምኑ ጋር ነው ጥፋቷ ያን የሚያክል ትልቅ ድርጅት እያላቸው እኔን ስራ ፈልግ ማለት አግባብ ነው ልክ ነች ምናልባት አባቷ
ስራ ሲሰራ ይው ብሏት ቢሆንስ? ቢሏትስ? አባትየው እንደዛስ ቢሏትስ? እሷ እኔን ትወደኛለች አይደለ? ታዲያ ከወደደችኝ ለኔ የሚሆን አንድ ነገር ታጣለች? አትሳሳት። አባቷ ነው። በልዩና በሷ ዙሪያ ያለውን ሁሉ ማወቅ ይፈልጋል። ይሄን የዘነጋው ይመስለኛል። አባትየው ለመጀመሪያ ጊዜ ያገኙኝ ቀን ለምን የጠሉኝ ይመስልሃል? ያው እንደለመድከው የተፈጨው ያው ካልተፈጨው ቀላቅለ ይሆናል አይደለም። በቃ ስለ ስራ ነው የጠየቁኝ፣ ስለ ስራ የመለስኩላቸው። ታታሪነቴን፣ የስራ ፍቅሬን ይሄን ያወራዋቸው። አየህ፣ እዚህ ጋር ነው ጥፋቱ እኮ። ምኑ ላይ ነው ጥፋቱ? የሚሰራ ሰው ያወራ እና ስለ ስራ ያወርቼ ካላስረዷቸው ስራዬ ይሄ ነው ብዬ ማሳያቸው ምን አለኝ? ቆይ አሳየኝስ ቢሉኝ ምንድነው ማሳያቸው? ያው እንደለመድከው እስካሁን ስትመላለስባቸው የነበሩ ፔንሲዮኖችን እየዞርክ ታሳያቸዋል አይደል? አንተ እኔ ቁም ነገር ያስክ መስሎኝ ነበር። ጨዋታ ነው እንዲያስከው። እንዴት ነህ ዳግም? ደህና ነኝ ዶክተር። ምን ነው ግን ፊትሽ ልክ አይደለም። ደህና ነኝ። እንዴት ነው ህመም ይሰማሃል? አልፎ አልፎ ይሰማኛል እንጂ ደህና ነኝ። መድኃኒት አዘልሃለሁ። እሺ ዶክተር። ስራ ፍለጋ አልወጣህም እንዴ? ስራ ፍለጋ አልወጣህም? ናሁም እኮ አሁን ደውሎልኝ እኮ ነው አብረን ስራ እንፈልጋለን ብሎኝ እኮ ነው። ግን ቆየብኝ በጣም እንደቀረች። ግን አንቺ እንዴት መጣሽ? እኔማ ቁልፍ ረስቼ ቁልፍ ፍለጋ ነው። ታዲያ እኔ ጋር ደውይልኝ ነበር? እኔማ አንተ ስራ ፍለጋ ትወጣለህ ብዬ ነው። በቃ ኧረ እኔም በቃ ልውጣ፣ ልብሴን ልቀይርና እሺ ጀርሳ አንዴ ነሽ ገብሻል። እንዴ ነሽ? ያሉልሽ እየተሻለሽ ነው? አሁን ቀለልኛል። ጥሩ። ደግሞ ሼባው እንዴት እየሄደልሽ ነው ያልሽ? አሪፍ እየሄደ ነው። አትይውም እንዴ ታዲያ? እያየሽ አይደል እንዴ? በቃ እሺ። ትንሽ ደግሞ እቺ መለስ ስትልልን ደግሞ በደንብ እንሰራው። ተክልኩ የደስ ባለቤት ለምን ነው የምልልሽ ነው? ልጄ እኔ አንዴ ያላመንኩበትን ነገር አላደርግም ካልኩኝ አላደርግም። በቃ ቆይ ለምንድን ነው የጠላኸው? ምን አይተህበታል? ምንም አላየሁበትም። ገና መጀመሪያ ቀን ሳይሆን ነው አይኑ ውሃው ያላማረኝ። አባይ ምን ስራውን ጨምሮ ኃላፊነት ውስጥ ልጄ አንቺ ማግባትም ያለ ማግባትም ያንቺ ምርጫና ፍላጎት ነው። በእኔ ድርጅት ላይ ግን እሱን ኃላፊነት እንድሰጠው አልፈልግም። አባ የመጨረሻ ውሳኔ ይሄ ነው? ከአባቴ ጋር ባንተ የተነሳ ጣልተን የመጣሁት። ለምን እንደሆነ አላውቅም። አባዬ እሱ ጋር ስራ እንድሰራ አይፈልግም እኮ። መጀመሪያም እኮ ነግሬሻለሁ፣ አባትሽ ጠልተውኛል። ይኸውልህ የኔ ውድ፣ እኔም ደስ እንዲለኝ አባቴም እንዲወድ ከፈለግ እባክህን እምልህን እሺ ብለህ አድርግ። እሺ ምን ላድርግ? ይኸውልህ እባክህ ደሞዙ ይብዛ ሚነስም ስራ መጀመር አለብን። ጠዋት ወጥተህ ማታ መግባት አለብን። ስራ እኔ መች ጠላው? እንደ ሰው እኮ ጠዋት ወጥቼ እኮ ማታ መግባት እፈልጋለሁ። ለዛውም ቤት ቁጭ ማለት እኮ በጣም ነው የሰለቸኝ። እሺ በቃ እሺ ብለኸኛል አይደል? ከነገ ጀምሮ ስራ እንፈልግ። ተስማምተናል አይደል? ምን ሆነ ነው? በሰላም ነው? ምንም አልሆንኩም፣ ብቻዬን መሆን ፈልጌ ነው። ምንም አልሆንኩም ትለኛለህ እንዴ? ብቻህን መጠጣት ሲያንስ ጭራሽ ስልክ አታነሳ። እቺ ሴትዮ በጣም ትዕግስቴን እየተፈታተነችኝ ነው። ምን ስራ ፈልግ ከማለት ውጪ ሌላ ስራ ጨመረችብህ እንዴ? ቆይ ሲጀመር የኔ ስራ መስራት ለሷ እንደዚህ የሚያስጨንቃት ምንድነው?
እንደዚህ በማለቷማ እንደውም ልታመሰግናት ነው የሚገባው። በዚህ ሰዓት ከጎን ሆና ስላንተ የምትጨነቅ ሴት ከየት ትገኛለች? ስለዚህ እቺ ማመስገን ነው እንጂ ያለብህ ልታማራት አይገባም። ቆይ እሺ እኔ አሁን ስራ ሰርቼ አላውቅም። ይሄን ነው መስራት የምፈልገው እምላትም ነገር እኮ የለኝም እንዴ። በቃ አሁን ተረጋጋ በቃ። ሰላም ነው ዶክተር? ሰላም አደርሽ? ሰላም፣ እንዴት ነክ? ሰላም። ተክሉ ቤት ይኖራል? አዎ ቤት ነው። እሺ። ቆይ አንዴ ላናግርህ። አናግር። ጓደኛ ስራ እየፈለገ ነው ወይስ? አዎ እየፈለገ ነው። ማለቴ ከዛሬ ጀምሮ እንፈልጋለን። ደግሞ ሞልቷል፣ ስራ እናገኛለን። ሞልቷል ማለት እስከ ዛሬ እየፈለገ አልነበረ ማለት ነው? አቤት አንተ ሰውዬ አይደብርም? ምን አይነት ደፋር ሰው ነው? እኔ አንተን ብሆን ራሴን ነበር ማለት። አንተ ግን ያው ተመችቷል። ምን ሆነሃል? ምን አደረኩ? ምን አድርግ? ትንሽ አይሰማም? እንደው ሰብአዊነት የሚባል ነገር የለም አንተ ጋር? ስማ፣ በደንብ ነው የሚሰማኝ። ሰው አይደለም የዝንብ ኮት የሚሰማ ሰው ነኝ። በባዶ ሰው ቤት ገብተህ ቂጣክ ያም አልበቃ ብሎ 24 ሰዓት ይኸው ተጋድመልኛል። 24 ሰዓት አይደለም 24 ዓመት ብተኛ አንተ ምን አገባ? የሚስቴ ቤት እኮ ነው። የሚስቴ? ግባ ተከርቸም እንዴ? አንተ ገና ሳታገባት ሚስቴ አልካት? ናኦሚ ግን ምን ሆነ ነው? አዎ ሚስቴ ብተኛ አንተ ምን አስጨነቀ? ለምን አልጨነቅም? እቺ ምስኪን ምንም ማታቅ ብዝበዛና ግፍ ሲደርስባት ዝም ብዬ ላይ ኧረ እባክህ ተው እንጂ። ይኸውልህ አንተ እዚህ መተፈልሰስ የምትልበት ቤት እኔ በመግባቴ ነው። ለካ የኔ ምንጭ አለበት። ስላላወቅከው እንጂ አሁን እርቦኛል። በቃ የሚበላ ነገር የለም። አየህ ሆድህን የምትሞላበት ቤት ነው። ስለዚህ አፍህን አትክፈት። ወጡ ግን ስጋ ነው። አይ ነው በቃ ስጋ አንተ ለበዓል ነው የምትበላው? አዎ ስጋ ነው። ሄድና ገልብጥ እንግዲህ። ያው ምን እንደ አባትዩስ ኧረ ሰውዬው ተጋድሞ አግባት። አባትየው ምን እንዳዩብኝ አላውቅም። ዝም ብሎ ገገሙብኝ። አንተ እኮ ሞኝ ነህ እንጂ እሳቸው ማሸነፍ በጣም ቀላል። ኧረ እባክህ እንዴት ነው ቀላልነቱ? እባክህ ብቻ ስራ ጀምር ልትለኝ እንዳይሆን ብቻ። ኖ እንደዛ አይደለም። መጀመሪያ እሳቸውን እንደ ልጅ ሆነ ተቀርባቸዋል። ከዛ የሚያስፈልጋቸውን ነገር ሁሉ ታደርጋለህ። ከዛ በኋላ ልጃቸውን ጠልተው አንተን አይደለም መውደድ እስከ ማምለክ ድረስ ይደርሳል። እውነትህን እኮ ነው። በቃ እደውልልሃለሁ። ለማንኛውም አሳካ
እያናደድሽኝ ነው ዶክተር። ምን ነው ችግር አለ እንዴ? ፊትሽ እኮ ምንም ልክ አይደለም እኮ። በሆነ ነገር እየተበሳጨሽ እንደምትመጪ ይገባኛል። አንቺም ደግሞ ይሄው እየደበቅሽኝ ያለሽው። ቆይ እንደ በሽተኛሽ ሳይሆን ለምን እንደ ጓደኛሽ አትይኝም? አመሰግናለሁ። የራሴ ችግር ስለሆነ አትጨነቅ። ይኸውልሽ ዶክተር፣ አንድ የጨነቀው ሰው ጭንቀቱን ለሌላ ሰው ሲነግረው እረፍት እንደሚሰማው መቼም ታውቂያለሽ አይደለም? አንቺም ደግሞ ይሄ ጭንቀትሽን ብትነግሪኝ እንደ ጓደኛ እኔም ልረዳሽ እችላለሁ እኮ። ምንም ልትረዳኝ ስለማትችል ይቀር። ቆይ ይኸውልሽ ዶክተር፣ ግድ የለሽም ንገሪኝ፣ ልረዳሽ እችላለሁ። ንገሪኝ። እኔ እኮ ጤናህ በጣም ሲያስጨንቀኝ ከስራ ቦታ ዝም ብዬ ተነስቼ መጣሁ። ጤናህ እንዴት ነው? ምንም እንኳን እኮ ባትወልደኝ እኮ ልጅ ነኝ አይደል እንዴ? መድኃኒትን እየወሰድክ ነው? ዘለማክ ዛሬ በሽታ ተከቤና ቤት ሞላ እኔም በአንድ ወቅት እንዳንዱ የሞላችሁችንን የምላችሁችን ተባይ አሰምሬ ይቆላል። ቆይ ግን እንደዚህ ለምንድን ነው የጠሉኝ? እኔን እኮ እንደምታስቡኝ አይነት ሰው አይደለሁ። ውስጤ እኮ ባዶ ነው። ውስጥ ኬስና ታዲያ ያለ ነገር ነው እንግዲህ ጊዜ ለዚህ ተንጠለጠልክ ብለው ውጣ። ቆይ እርሶ ለምንድን ነው እንደዚህ የጠሉኝ? ውጣ ብያለሁ። ውጣ በሩጣ ወይኔ ተክሉ ውሻ አድርገው ያባሩኝ። ወይ በስመ አብ! አንተ ሼባው ኃይለኛ ናቸው ማለት ነው። ኃይለኛ ናቸው ምናምን ትላለህ እንዴ? ሲጀመር ያንተ ምክር ሰምቼ መሄዴ ነው የኔ ጥፋት። እኔንማ ጥፋተኛ እንዳታረግ። እኔ እንዲሳካልህ እንጂ መክሬ የለቀኩ እንዳይሳካልህ አይደለም። እኔ መሳካቱ ቀርቶብኝ ሰውየው ውሻ ባላረው። መታገስ ከታገስክ የፈለከውን ነገር ታገኛለህ። ስለዚህ የምትፈልገውን ነገር እስከምታገኝ ድረስ ደግሞ ትዕግስት ያስፈልጋል። ከዚህ በኋላ መታገስ የሚባል ነገር የለም። ያለኝ አማራጭ አንድና አንድ ብቻ ነው። ሰውየው እንዲሞቱ መጸለይ ብቻ። ጸሎት ከማድረግ እሳቸውን መግደል አይሻልም? አንተም በተስፋ ከምትኖር ብዬ እስቲ ስለ ባለቤትሽ አብረን እንኖራለን እንጂ እኮ ባለቤት አይደለም። ያው እኮ ነው። አንድ አልጋ ላይ የተኛችሁ አንሶላ እየተጋፋችሁ አይደል የምታሉት? አዎ። ግን አብረን መኖር ከጀመርን በኋላ ባህሪው ተቀየረ። ምን አይነት መቀየር? ድሮ ስራ ወዳድ ታታሪ መስለኝ ነበር። አሁን ግን ቤት እየዋለ ስራ አስፈልግ ነው ያልኩት እያለ ይዋሸኛል። በዛ ላይ ቤት ውስጥ የተሰራውን ነገር ጥርግ አድርጎ ከጓደኛው ጋር በርቶ ይጠብቀኛል። ስራ ነው የምትውለው ይደክማታል ብሎ እንኳን አስቦ ሰርቶልኝ አያውቅም። እኔ እኮ ጠዋት ስትመጪ ፊትሽ ተቀያይሮ ተረብሸሽ ነው የምትመጪውና ከባለቤትሽ ጋር የሆነ ችግር እንዳለ ይገባኝ ነበር። ለማንም አውርቼ አላውቅም። ገና ለመጀመሪያ ጊዜ ላንተ አወራሁክ። እና በንግግር ለመፍታት አልሞከራችሁም? ሁሌ ጊዜ እነግረዋለሁ። እሱም እሺ ይለኛል እንጂ አይተቀበልም። በጣም ይገርም። ለምን እንደጠላው አላውቅም። አንድ ጥያቄ ግን ልጠይቅሽ። እውነቱ ምንም ሳትደብቂ ትነግሪኛለሽ ታዲያ? ምንድነው? ግን የእውነት ትወጂዋለሽ ወይስ አባትሽን ለማስደሰት ብቻ ነው አብሮሽ እንዲኖር ያደረግሽው? አላውቅም። የበፊቱ ስሜቴና የአሁኑ ስሜቴ በጣም የተለያዩ ናቸው። ይህን ጥያቄ ለመመለስ ትንሽ ጊዜ ትሰጠኝ? ይህን ጥያቄ እንድትመልሽልኝ ያንቺን ቃል መጠበቅ አይኖርብኝም። ሁሉም እውነታው ተመልሶልኛል። ማለት ፊትሽ ሁሉንም ነገር ይናገራል።
በል በቃ እኔም ወደ ስራዬ ልመለስ። ደግሞ ፍቅረኛ መታ አንዱንም እግር እንዳትደክምልህ። እቺ ዳርዳርታ ፍቅረኛ አለ ወይ ብሎ ለመጠየቅ ነው አይደል? የለኝም። ከብሻን ከሆነ እሷ ምርጥ የወንድ ጓደኛዬ ናት። ወንድ ስትል ሴት እኮ ናት። ከብሻ ማለት ምርጥ ጀለስካዬ ናት። ወንድሜም የሥራ ባልደረባዬ ምርጥ ጓደኛዬ በቃ። ያከምሽ ነው መሰለኝ። አይ እኔ ወደ ቢሮ ነኝ ነው። ሆስፒታሉን እኮ መናፈሻ አረጋችሁት። ምን ላርግ ከብዬ እጅግ ምችት ነው ያለች። በጣም ነው ወደድኳት። እኔ ነኝ እንጂ ገገማ ፍቅራችሁ ላይ መጥቼ ውሃ ቸለስኩበት። ደሞ አንቺ ምን አደረግሽ? በዚህ ሰዓት መከሰት የለብኝም ነበራ። አረ ከብሻ ጣጣ የለውም። በቃ ሻውን ውስጥ እንስመጣ። ያለው ስሬ እንኳን አምሽቼ ስመጣ እየታመሸሽ ላጠይቀኝ። ሊሊ ስራ ይበዛብሻል ብዬ እኮ እንዳላስጨነቀሽ ብዬ ከሆነ ጥሩ። ደውለልኝ ነበር። ለፈልገኝ ነው። አንድ ነገር ላማክርሽ ፈልጌ ነው። ከናሁም ጋር የራሳችንን ስራ ለመጀመር ተማክረን ነበር። እሱን ደግሞ አንቺን ላማክርሽ ብዬ። በጣም ጥሩ ሀሳብ ነው። እና ከኔ ምን ይጠበቃል? ስራውን ለመጀመር ያው የግዴታ ዕቃ መግዛት ይኖርብናል። ለዛ የሚሆን ገንዘብ ደግሞ የለንም። አንቺ እንድታበድር ይፈልጋል። ስንት ብር? 500,000 ብር ነው። እናንተ ለመስራት ዝግጁ ነው እንጂ እኔ ለማበደር ዝግጁ ነኝ። እውነትሽን ነው ፍቅር? በጣም ነው የማመሰግነው። ያለ ስራ ቁጭ ማለት እኮ ስልችት ብሎኝ ነበር። አሁን የኔ መሆንሽን አኮራሽ። እንኳን አንቺን አወቅኩሽ። በህይወትሽ ፈጣሪ ለካ በምክንያት ነው የላከሽ። ኧረ ችግር የለውም፣ አትጨነቅ። ስራውን ለመስራት 500,000 ብር ጠይቀኝ። እና ልትሰጪው ወሰንሽ? እሱ ለመስራት ያውቀው እንጂ ይሰጠዋለሁ። ጥሩ ካመንሽበት ምንም ችግር የለውም። ግን ስለ ስራው እንድታጣራልኝ እፈልጋለሁ። ስራው ምንድን ነው? ሄሎ ከቢ፣ አሁን ጋሼ ደውለውልን ነበር። ያንን ስራ በአፋጣኝ እንድንጀምረው አዘውናል። ቶሎ እዛው የተለመደው ቦታ አሁን ውጪ፣ እኔ ከቤት እየወጣሁ ነው። ከቢ ነግሬሻለሁ እንዳትቆይ። ቶሎ ቤት ቻው።
ደጋግሜ ደወልኩላት አታነሳ። ይኸውልህ ብሩን ሳትቀበላ የተመኘውን ነገር ሳታረግ ምንም ነገር እንዳትናገር። እስካሁን ለፋ። ስለዚህ የለፋበትን ነገር ዳር አድርሱ። ኧረ እኔ ምንም አልናገራት። አንዴ ብሩን እጄ ላስገባኝ። ከዛ በኋላ የራሱን ውሳኔ ትወስናለህ። አንተ ስለሷ ጸባይ መለወጥ ምን አስጨነቀ? ዝም ብለህ 500 ሺህ ብርን ተቀበለ ላሽ አትልም እንዴ? ሁኔታዋን ሳያው ግን ብሩን ለመስጠት የምታስብ አይመስለኝም። እኔ ግን ከብሩ በላይ ግራ ያጋባኝ ነገር አለ። ስሜቷ፣ ባህሪዋ ሁሉ ተቀይሮብኛል። ሌላ ጊዜ ከስራ ስትገባ እንዴት ነህ ስራ እንዴት ነው ብላ ጠይቀኝ ነበር። አሁን እኮ የተለየ ስሜት ነው ማየትባት። ደስተኛ ነች። በቃ ብቻ አላቅም። አንተ ልጅ የሰሞኑ ባህሪ ምንም ሊገባኝ አልቻለም። ስለሷ ታስባለህ፣ ስለሷ ትጨነቃለህ። እኔ ምን ፍቅር ምናምን የሚባል ነገር ያዘ እንዴ? እኔ እንጃ፣ እኔ ግራ ገብቶኛል ብቻ። አይ ወዳታል መሰለኝ። ፍቅር እኮ ባንተ ያምር። አንተ ፍቅር ልታፈቅር ብሩን ሰጣለሁ ካልሽኝ እኮ ለምን ሰተሽኝ ስራውን አልጀምረው? ሰጣለሁ። ሰው ጋር ብር ስለነበረኝ ነበር። አሁን አስቀብተውልኛል። ነገ ሰጣለሁ። እውነትሽን ነው? የኔ ቆንጆ በጣም ነው የማመሰግነው። ደግሞ እጠይቅሻለሁ እያልኩ ነበር ጉዳይ ነበር። ሰሞኑን ጸባይሽ እየተቀያየረብኝ ነው። ምንድነው ችግር አለ እንዴ? አይ ትንሽ ስራ እየበዛብኝ ስለነበር ነው። ከዚህ በኋላ አይ ጥሩ። ፋዘር ምን አለሽ ስለዚህ? በኋላ አወራዋለሁ። ከዛ እነግርሃለሁ። ሳልነግርህ ባለፈው ባለቤት ጠይቀኝ እንደሚሰጠውስ ምን ማለት መቼ እንዴት? ነገ ከነገ ወዲያ እሱ መስራት ፈልጎ ነው ዝም ብሎ አልፈለኩም። እሺ ግን አንድ ሁለት ቀን ብትሰጪኝ ማለትም ስለ ስራው ትክክለኛነት ከሚሰሩ ሰዎች አጣርቼ ብነግርሽ አይሻልም? ባለፈው እኮ ነግሬህ እኮ የረሳው መሰለኝ ዝም አልኩ። አዎ ለከቤ እኮ ነግሬያት ነበር። ረስታው ነው መሰለኝ ደግሞ ሳትነግረኝ ቀረች። ግን አሁን ደውልላታለሁ። እኔም ደግሞ አጣርቼ እነግርሻለሁ። በቃ እሺ እና ገባዩ ምን ታርሰን እንመጣለን ነው? እሺ እሺ ወዴት እንሂድ? እንዴ ከኔ ጋር አይደለህም እንዴ? ኧረ ካንቺ ጋር ነኝ። ምን እያልሽ ነው? ምን ላውራ? እሺ አውሪኝ። ምን ሆነሃል? ሄሎ ከብዬ ምን የት? እሺ አሁን መጣሁ። እሺ እደውልልሻለሁ። እሺ ምን ተፈጠረ? ምንም የከቤ ጉዳይ ነው። እደውልልሻለሁ። እሺ በቃ በኋላ አገኝሻለሁ። ምን ተፈጥሮ ነው? ይኸውልሽ ሊሊ እኔ በጣም ነው ማፈቅርሽ። ማለት እንዴት? ቆይ አንቺም ታፈቅሪኛለሽ አይደል? አታፈቅሪኝም? አባት እንዴት ነሽ? ሰላም ነው? እንዴት ነሽ? አላወቅሽኝም እንዴ? ስማ፣ አሁን ስለ ጓደኛ እውነቱን ትናገራለህ ወይስ በዚህ ጠርሙስ አንገትና አንጀት ላይ ልሰካለህ? እናገራለሁ። በጣም ጥሩ። ከመናገር በፊት አንድ ነገር ላስጠንቅቅ። ከዚህ እንደወጣ እኛ አግኝተን እንደደበደብን ትንፍሽ እላለሁ ብትል ሲቀር ማረግሽ
ሄሎ ጋሼ፣ በሁሉም ነገር ተስማምቷል። እሺ እሺ። ቆይ ምንድን ነው የተፈጠረው? ለምን አትነግረኝም? ይኸውልሽ ስለ ባለቤትሽ ለማጣራት ሙከራ አድርገን ነበር። በጣም ከባድ ሰው ነው ማለት። ይኸውልሽ ሊሊ፣ ባለቤትሽ አንቺን ወዶሽ ወይም አፍቅሮሽ አይደለም አንቺ ቤት ውስጥ የገባው። የአባትሽን ድርጅት የራሱ ለማድረግ ነው። ይሄ ማን ነው? ተክሉ ባለቤቶቻቸው የሞቱባቸውን ሴቶች፣ የተፋቱ ሴቶችን እየዞረ እያሰሳ አግኝቶ የነሱ አጽናኝና ፈረታች መስሎ ውርስ ለማግኘት የሚሮጥ በቃ ስራው ይሄ ብቻ ነው። ይሄን ነገር ያረጋገጥነው ከጓደኛው እኮ ነው። አይ እኔን በፍጹም ማመን አልችልም። ይኸውልሽ ሊሊ፣ የነገርኩሽ ነገሮች በሙሉ እውነት ናቸው። ከጓደኛው ከናሆም ነው ያጣራ ነው። እንደዛ ከሆነ አሁን ነው ከቤት ይጭ ቆይ ተረጋጊ። ይሄን በእንደዚህ አይነት መልኩ አይደለም የምናደርገው። መቀጣት ያለበት በዚህ መልኩ አይደለም። ይኸውልሽ እኔ ምልሽን ብቻ ታደርጊያለሽ። ልጄ በአንቺ ውሳኔ ጣልቃ መግባት ፈልጌ አይደለም፣ ግን ልጁን ለማግባት በደንብ አስበሽበት? አዎ አባዬ፣ በደንብ ነው ያሰብኩበት። ሰርጋችንን በፍጥነት እንዲሆን ፈልጋለሁ። በደንብ ካሰብሽበት ጥሩ። ታዲያ የሰርጋችሁን ቀን መቼ ይቆረጣል? ከሳምንት በኋላ። ምን ነው ልጄ አልፈጠንሽም? አልፈጠንኩም አባዬ፣ አግብቶ መውለድ ፈልጋለሁ። ከዚህ በላይ መታገስ አልችልም። ካልሽ ምን ይደረጋል? የሰርጉን ነገር ለኔ ተይ። ታዲያ ተዳዮች ገንዘብ ያስፈልግሻል? አይ አባዬ፣ ቀለል ያለ ነገር ነው ያሰብኩት። ለጊዜው ከራሴ እጠቀማለሁ። ካነሰኝ ትጨምርልኛለህ። መልካም። ፍቅር፣ እውነት ግን አባትሽ ሰርጉን ፈቀዱ? አዎ፣ በስንት ጭቅጭቅ መሰለክ ያሳመንኩት። በመጨረሻ ፈቀደልኝ። የኔ ቆንጆ፣ የኔ ባቶኝ እኮ ይቆጨኝ ነበር የእውነት። የኔ ፍቅር፣ ከዚህ በላይ ደስታ ምን አለ አሁን? በላሁን ነገ አሪፍ ሱፍ ምረጥ እሺ። ለጓደኛም እንደዛ። ኧረ እመርጣለሁ። ለዛውም እስኪነጋልኝ ድረስ እንዴት እንደሚጨንቀኝ። እኔም ለራሴ ቆንጆ ቤሎ እመርጣለሁ። ግን ፍቅር፣ ሱፉ ጥቁር ይሁን ነጭ? እሱን አንተ ታውቃለህ። ሁለቱንም ነው ማለት ነው። አንዱን ቀን አንዱን ማታ። ነገሩ የኔ ባለ ምርጫ ጎንስ ነው።
ምን ሆነ እንደዚህ ተለጣጠፍከው? እኔ የብስራ ዜና ይዤ ልስመጣ አከማታ ለቦች አግኝተውኝ ቆንጆ አድርጓቸው አስተለቀቁ። ማሸት ብሉ ማሸት መሰለ። አረ እንኳን አልሞትክ። ያንተ ሞትና የኔ ሰርግ ደግሞ አንድ ላይ ወሎ ሁሉ ጉላላ ነበር ማለት ነው። ሰርግ? የምን ሰርግ እንዴ? የሊሊ አባት እንዳገባት እኮ ፈቀዱልኝ። አኛ 500 ሺህ ብር ስጠብቅ አንተ ልታገባት? ከዚህ ባሳር እንደ ይሄ ነገር እኔ እኮ የመጣሁት እኮ ሱፍ እንድመርጥ ነው። ና ተሰርሰር ሳው ለዛ እኮ ነው የመጣሁት። ና ደስ ብሎኛል ጓደኛዬ፣ ለመጀመሪያ ጊዜ ሊሳካልን። እና ታዲያ እኔ እኮ ነኝ ያርግልህ አባቴ፣ ለፍተሃል። እኔ እኮ ምን እንደገረመኝ ታውቃለህ? የአባትየው እሺ ማለት። እኔ ግን ሳስበው መጀመሪያም አባትየው ጠልተው ሳይሆን ለፈተና ያዘጋጁት ይመስለኛል። እሷ ነች። ሄሎ ይፍቅር። ወይ ፍቅር፣ ሱፉን መገዛበትን በሳሰጠኝ እኮ ይልክ። አረ ምንም ችግር የለውም። ሁሉ ነገር እኮ እኔ ጋርም አለ። የሱፍ መግዣውም ቢሆን ሁሉ ነገር አትጨነቂ። እሺ በቃ ቻው የኔ ፍቅር። እሺ የኔ ፍቅር ቻው፣ እወድሻለሁ። አረ እንደው ትንሽ ቀነስ አድርገው። ለማን ብዬ ነው የምቀንሰው? ደስታዬን ደግሞ ልቀንስ እንዴ? ዛሬ ፈታ ነው የምንለው። አረ እኔ ውሸቱን ነው ያልኩት። እሱ ነው እንዴ ያልከኝ? ቆይ ደግሞ ሱፍ አለኝ ምናምን የምትለው ከየት ያመጣው ሱፍ ነው? ዝም ብለህ ትቀደዳለህ እና የለኝም ልበልልህ? በቃ ኖርማል ፊርማ እኮ ነው። የግድ ሱፍ ለብሼ መሄድ አለብኝ? ያለኝን ነው ገጭ አድርጌ የምሄደው። መቼስ ሱፍ ካላደረክ ካላገባህም አትለኝም መቼስ አይደል? ዶክተር ሊሊ ተሾመ እና ዳግም ከበደ ለጋብቻ ፊርማ ወደ መድረክ ይመጡልን። አይ ስንት አቶ ተክሉ ሰለሞን በሚል አስተካክል። ዶክተር ሊሊ ያስመዘገበችው ስም ዳግም ከበደ ነው እንዴ? ሁሉም ነገር ማላቅ ነው የሚመስለው። ወንድሜ ለምን የጋብቻ ፕሮግራማችን ይጠፋ? በቃ እንሂድልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አዎ
እንግዲህ አንድ ሀሳብ ሆነች እስከነ ልጆቹ ለመሳም ወግ ማድረግ ያብቃች። ሊበላኝ ያሰበው እኔም ባይጥልልኝ ይሰራል። ሌላ ይጥልልሽ ነበር። ከዚህ በኋላማ ምንም ችግር የለም። ይሄን በእንደዚህ አይነት መልኩ አይደለም የምናደርገው። መቀጣት ያለበት በዚህ መልኩ አይደለም። ይኸውልሽ እኔ የምልሽን ብቻ ታደርጊያለሽ። በሰርግ ልትጋቡ እንደሆነ ቀድመሽ ትነግሪዋለሽ። ለአባትሽ ደግሞ በደንብ ታሳምኛቸዋለሽ። ከዛ በተረፈ ግን የምናደርገውን ነገር በሙሉ እኔ በሙሉ ፕሮግራም አድርጌ እነግርሻለሁ። ተረጋግተን በደንብ ቆንጆ ቅጣት መቀጣት መቻል አለበት።